በመጽሐፍ ቅዱስ ውስጥ በእምነታቸው እጅግ ከተመሰከረላቸው ታላላቅ የእምነት አርበኞች መካከል በግንባር ቀደም የሚነሳው አብርሃም ነው። አብርሃም ለእግዚአብሔር የሚታዘዝ እግዚአብሔርን የሚሰማ ሁሉን ነገር ለእግዚአብሔር የሰጠ ቅድሚያ እግዚአብሔርን ያደረገ ታላቅ የእምነት ሰው ነው። እግዚአብሔር ልጅ እንደሚሰጠው በተናገረ ጊዜ እግዚአብሔርን በእምነት ጠብቆ ልጅ ያገኘ ሰው ነው። አብርሃም ከዘመድ ከአገር ከቤተሰቦች መካከል ውጣ ባለው ጊዜ ዘመዶቹን ቤተሰቦቹና አገሩን ትቶ የእግዚአብሔርን ድምፅ ታዞ የወጣ ሰው ነው። ይህ ሰው አንድ ልጁ ይስሐቅን እንዲሰዋለት እግዚአብሔር በጠየቀው ጊዜ ለመሰዋት እሺ ብሎ ወደ ሞሪያም ተራራ የሄደ ታላቅ የእምነት አርበኛ የሆነ ሰው ነው። አብርሃም በብዙ የመጽሐፍ ቅዱስ ክፍሎች ውስጥ ተጠቅሶ የምናገኘው እጅግ ተወዳጅና ታሪኩ መሳጭ ሆነ በእምነቱ በምሳሌነት የሚጠቀስ እግዚአብሔርን የሚወድ እግዚአብሔርን የሚታዘዝ ለእግዚአብሔር ቅድሚያ የሚሰጥ ሰው ነበረ። ነገር ግን አብርሃም ከእምነት ጎሎ በፍርሃት ያሳለፈበት ወቅት ነበረ። መጽሐፍ ቅዱስ ዘፍጥረት ምዕራፍ 15 ላይ ሲናገር እግዚአብሔር ወደ አብርሃም መጣና አብርሃም ሆይ አትፍራ አለው። አትፍራ ካለው አብርሃም ፈርቶ ነበር ማለት ነው። ደግሞ ፍርሃቱንም አልሸሸገም። አብርሃም እግዚአብሔር አትፍራ ባለው ጊዜ እግዚአብሔር ሆይ ምን ትሰጠኛለህ? እኔ ያለ ልጅ ሄዳለሁ። የቤቴ መጋቢ የደማስቆ ሰው ይህ ኤሌዘር ነው፣ እርሱ ሊወርሰኝ ነው ብሎ ተናገረ። የአብርሃም ፍርሃት ምንጩ ልጅ አልነበረውምና ኤሌዘር የሚባለው የቤቱ አስተዳደር ነገ ይወርሰኛል፣ ነገ አንዳች ነገር ያደርገኛል፣ በሕይወቴ ላይ የሆነ ነገር ቢያደርግ ምንም መከላከያ የለኝም፣ ካጠገቤ ምንም ሰው የለም፣ ልጅ የለኝም የሚል ፍርሃት ከቦት ነበር። ወደ አብርሃም መጣና አብርሃም መፍራት እንደሌለበት አስገራሚ ነገሮች ነገረው። አብርሃምን ከፍርሃት ያወጣው ነገሮች ዛሬም ሕይወታችሁ በፍርሃት ለተከበበ እንዴት ነው ከዚህ ነገር መውጣው ለምትሉ ነገር ለምትፈሩ ጥሩ ማሳያ ስለሆነ እነዚህ ነገሮች ላነሳላችሁ እፈልጋለሁ። እግዚአብሔር ወደ አብርሃም መጣና የአብርሃምን ፍርሃት እንዲወገድ ያደረገበት መንገድ እጅግ አስገራሚና አስደናቂ ነው። እንደዚህ ነው ያለው፣ አብርሃም ሆይ አትፍራ አለውና እኔ ለአንተ ጋሻ ነኝ አለው። አንተ ልጅ ስለሌለክ ገንዘብህ ንብረቴ ይወረሳል ብለህ ፈርታ ሊሆን ይችላል። እኔ ግን ያንተ ጋሻ ነኝ አለው። ይሄ ማለት ምን እንደሆነ ታውቃላችሁ? እኔ እከላከልልሃለሁ። እኔ ለአንተ ጠበቃ ነኝ። እኔ ለአንተ መከላከያ ነኝ። እኔ ለአንተ ጋሻ ነኝ። የትኛውም ጥቃት በአንተ ሕይወት ላይ አይደርስም እያለ ነው። ወዳጆቼ የሆነ ጥቃት እንደሚደርስባችሁ እያመናችሁ ሰዎች እንደሚጎዳችሁ እያመናችሁ በፍርሃት ውስጥ ላላችሁ ይህንን መልእክት ልነግራችሁ እፈልጋለሁ። እግዚአብሔር ለእናንተ ጋሻ ነው። እናንተን ይጠብቃችኋል። መጽሐፍ ቅዱስ ሲናገር መውጣትና መግባትን እግዚአብሔር ይጠብቃል ይላል። እግዚአብሔር ለሚታመኑበት እርሱ ጋሻቸው ነው ይላል። እምነታችሁን በእግዚአብሔር ላይ እንድታደርጉ አበረታታችኋለሁ። አዎ ከናንተ አቅም የሆነ በላይ ከቧችሁ ሊሆን ይችላል። ከዚህ የተነሳ ፈርታችሁም ሊሆን ይችላል። ግን አንድ ነገር እመኑ፣ እግዚአብሔር ለኔ ጋሻ ነው በሉ። ምክንያቱም ቃሉ እንደዛ ነው የሚለው። ለፈራው ለአብርሃም እግዚአብሔር እኔ ልጅ ወዲያው ሰጣለሁ አይደለም ያለው፣ እኔ ለአንተ ጋሻ ነኝ ያለው። እኔ ነኝ የምጠብቅህ፣ እኔ ነኝ የምከልልህ፣ አንዳች ነገር አያገኝም እያለው ነው። ወዳጆቼ እኔም በዚህ መልእክት ማስተላለፍ የምፈልገው በፍርሃት ለተከበበች ነፍስ፣ ለተጨነቀች ነፍስ እግዚአብሔር ጋሻሽ ነው። እግዚአብሔር ጠባቂሽ ነው። መዝሙር 90 ላይ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። እኛ አምላካችን ሁሉን የሚችል ነው። ጠላት ቀስት ቢወረውር ቀስቱ እንዳይጎዳን ጋሻ ሆኖ ይከላከልልናል። ጨለማ የፈለገውን ቢያሴር በእኛ እድል ፋንታ የለውም። ያለ እግዚአብሔር ፍቃድ በሕይወታችን የሚሆን አንዳች ነገር የለምና በእርሱ ለሚታመኑት ጋሻ ነው እንደሚል በእርሱ ታመኑ። እግዚአብሔር አንደኛ ለአብርሃም የሰጠው እኔ ላንተ ጋሻ ነኝ የሚል ነው። ሁለተኛው ለአብርሃም ምን አለው? ዋጋም እጅግ ታላቅ ነው አለው። ምን ማለት ነው? ዋጋ ክኔ ነኝ እያለው ነው። እግዚአብሔር ዋጋ እጅግ ታላቅ ነው። አንተ ራስን እንደምታይበት አይደለም። አንተ በእኔ ዘንድ ያለ ዋጋ
ትልቅ ነው። ስለዚህ ለጠላት አሳልፌ አልሰጥም፣ ለሁኔታዎች አሳልፌ አልሰጥም እያለ ነው። በፍርሃት ለተከበባችሁ፣ እየፈራችሁ ላላችሁ፣ ያላችሁበት ሁኔታ ያስደነገጣችሁ ክርስቲያኖች አንድ መልእክት ልነግራችሁ ፈልጋለሁ። እናንተ በእግዚአብሔር ፊት ዋጋችሁ ትልቅ ነው። ዋጋችሁ ብዙ ነው። በክርስቶስ ደም ነው የተገዛችሁት። እናንተ ተራ ሕዝቦች አይደላችሁም። የእናንተ ዋጋ ማለት የክርስቶስ ደም ነው። የእናንተ ዋጋ ማለት የመስቀሉ የፈሰሰው። ስለዚህ እግዚአብሔር አሳልፎ አይሰጧችሁም። እናንተ ለእግዚአብሔር ውድ ናችሁ። እናንተ ለእግዚአብሔር አስፈላጊ ናችሁ። እግዚአብሔር ይወዳችኋል። እንደ ምናምንቴ አሳልፎ አይሰጧችሁም። ለአብርሃም ያለው እንደዛ ነው። አንተ እኮ ዋጋ ትልቅ ነው፣ እጅግ ነው። ራስን እንደምታይበት አይደለም እኔ ማየክ። እህቶቼ፣ ወንድሞቼ ዋጋችሁ ትልቅ ነው። በእግዚአብሔር ዋጋችሁ ብዙ እንደሆነ እንድታምኑ እፈልጋለሁ። ሶስተኛው እግዚአብሔር ለአብርሃም የገባለት ኪዳን የነገረው ነገር ምንድን ነው? እንደዚህ ይላል፣ ይህ አይወርስም፣ ነገር ግን ከጉልበት የሚወጣው ይወርሳል። ፍርሃት አይወርስም። ኤሌዘር አይወርስም። ፍርሃት አይወርስም። እኔ የማስብል ነው የሚወርሰው እያለ ነው። ወዳጆቼ አይታችኋል። አንተ የፈራው ነገር አይደለም የሚወርስ እኔ የተናገርኩ ነገር፣ ልጅ እሰጣለሁ ያልኩ ነገር፣ የኔ እቅድ፣ የኔ ሐሳብ፣ የኔ አጀንዳ ነው በሕይወት የሚፈጸመው እያለ ነው። የእግዚአብሔር ቤተሰቦች በፍርሃት ውስጥ በጭንቀት ውስጥ ያላችሁ በቃ ይህን ነገር አበቃ ለምትሉ መልእክት አለኝ። ፍርሃት አይወርሳችሁም። እግዚአብሔር የተናገራችሁ እርሱ ይወርሳችኋል። እርሱ ያለው ነው በሕይወታችሁ የሚሆነው። ሰይጣን ያለው አይደለም፣ እናንተ ያላችሁትም አይደለም፣ የፈራችሁትም ነገር አይደለም። እግዚአብሔር በሕይወታችሁ ያቀዳችሁ እርሱ ነገር ብቻ ነው በሕይወታችሁ የሚሆነው። እግዚአብሔር ይህንን 3 ነገሮች ለአብርሃም ተናገረው። እኔ ለአንተ ጋሻ ነኝ አለው። ዋጋ እጅግ ታላቅ ነው አለው። አንተ እንዳሰብከው አይሆንም፣ እኔ ያሰብኩልህ ነው የሚሆነው። አትፍራ ብሎ ተናገረው። የሚገርማችሁ እግዚአብሔርም አብርሃምን ወደ ውጭ አወጣው። የሰማይን ከዋክብት ተመልከት አለው። ተመለከተ። እንደገና የምድርን አሸዋ ተመልከት አለ። ልትቆጥራቸው ትችላለህ አለው። አልችልም አለ። ዘርህን እንደዚህ ነው ማበዛው። ስለዚህ ልትፈራ አይገባም። አንተ የፈራው ነገር ትክክል አይደለም። አንተ የፈራው ነገር አይወርስም። አንተ የፈራው ነገር ሕይወትን አይቆጣጠርም። እኔ ያልኩት ብቻ ነው በሕይወትህ የሚሆነው ብሎ ነገረው። መልእክት አለኝ ዛሬ። የፈራችሁት ነገር አይወርሳችሁም። የፈራችሁትን የደነገጣችሁበት ነገር በሕይወታችሁ አይሆንም። የሚሆነው እግዚአብሔር የተናገራችሁ ነው። የሚሆነው እግዚአብሔር ያላችሁ ነው። ምክንያቱም እግዚአብሔር ለአብርሃም የገባውን ኪዳን ሳይፈጽም አብርሃም ላይ ምንም ነገር ሊሆን አይችልም። በእናንተ ሕይወትም እግዚአብሔር ያለው ነገር ሳይፈጸም በሕይወታችሁ ሊሆን የሚችል ነገር ምንም የለም። ስለዚህ አብርሃም መጽሐፍ ቅዱስ ሲናገር እግዚአብሔር 3ቱን ነገሮች ከነገረው በኋላ አብርሃምም አመነ፣ ጽድቅም ሆኖ ተቆጠረለት ይላል። ምን ማለት ነው ካላችሁ፣ አብርሃምም ከፍርሃቱ ወጣ። አብርሃምም ከፍርሃቱ ወጥቶ በእግዚአብሔር ላይ ተደገፈ። ስለዚህ ከፍርሃት መውጣት የምትፈልጉ ይህን መልእክት ደግሜ ነግራችኋለሁ። እግዚአብሔር ጋሻችሁ ነው። የእናንተ ዋጋ በእግዚአብሔር ፊት ትልቅ ነው። የፈራችሁ ሳይሆን እግዚአብሔር እየተናገራችሁት ይወርሳችኋል። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።